ምንድነው አንዱ እንግዲህ ይሄ ኖሌጅ አቲቲዩድ ኤንድ ፕራክቲስ የሚል ሊኒየር የሆነ ቲንኪንግ አለ። እውቀት፣ ከዛ አመለካከት፣ ከዛ ባህሪ። እውቀት አመለካከት ይሆናል፣ አመለካከት ባህሪ ይሆናል የሚል እይታ አለ። ግን ይሄ በጣም ሲምፕሊፋይድ የሆነ በጣም የቀለለ እይታ ነው። እውቀት ሁሉ አመለካከትን አይለውጥም። የተለወጠ አመለካከት ሁሉ ወደ ባህሪ ሊለወጥ አይችልም። እንግዲህ ከእውቀት ጋር ተደምረው ወይም በእውቀትና በአመለካከት መሀል ገብተው አመለካከትን ከእውቀትም በላይ ተጽዕኖ የሚያደርጉ ብዙ ፋክተሮች አሉ። ለምሳሌ አንዳንድ ሰዎች ሕክምና ዲግሪ ጨርሰው የሳምባ ስፔሻሊስት ሆነው ያ ማለት አያጨሱም ማለት ግን አይደለም። ሌላም በብዙ መንገድ እንደዛው። አንድ ሰው በስነ መለኮት ብዙ ተምሮ ብዙ ሺህ ሰዎችን እየሰበከ ከሚሰብካቸው ነገሮች ውስጥ ወይ በገንዘብ ጉዳይ ወይ በሞራል ጉዳይ ወይ በሆነ ጉዳይ ግን አይወድቅም ማለት ወይም ደግሞ ሌላ ደብል ላይፍም ሊኖር ይችላል። አሁን እንግዲህ ሰሞኑን የምናያቸው ወይም ደግሞ በአጠቃላይ የምናያቸው ትልልቅ ሞራል መሪዎች የሚገቡበት ነገር አለ። ስለዚህ ሁልጊዜም ይሄ ምንድነው እሱ ብሎ መጠየቅ ጥሩ ነው። እንግዲህ የመጀመሪያው ነገር ከትልቁ ባህል ውጭ አንኖርም። አሁን ትልቁ ባህል በእኛ ትንሽ እውቀትና አስተሳሰብ ላይ በጣም ከፍተኛ ተጽዕኖ አለው። ስለዚህ ካልቸር የምንለው ባህል የምንለው ከቤተሰብ ጀምሮ በትምህርት ቤት፣ በሚዲያ፣ በማህበረሰብ ውስጥ እኛ ላይ የሚጫነን እኛ የምናድግበት ልክ እንደምንተነፍሰው አየር ውስጣችንም የሚገባ ውጫችንም የከበበ ግን ደግሞ ወደ ውስጥና ወደ ውጭ ፍሪሊ ኮንቲኒስሊ ፍሎ የሚያደርግ ባህል አለ። ይህ እንግዲህ ከአገር አገር ስንሄድ በባህል ልዩነት ብቻ በሰዎች መካከል የሚፈጠር ልዩነት አለ። ግን ባህል ደግሞ ብቻ ነው እንዳንል አንድ ባህል ውስጥ አድገው ሰዎች ባህሪያቸው ይለያያል። ከዛ ቀጥሎ እንግዲህ ትልቁ አንዱ ተጽዕኖ የሚፈጥረው ያው ሰብዕና ነው። የሰዎች ፐርሶናሊቲ ይዘን የምንወለደው ልክ እንደ መልካችን የተለያየ ስብዕና አለን። የአንዳንድ ሰው ስብዕና ጠንካራ ዊል ፓወር ፈቃድ አለው። የሰማውን ነገር ለማድረግ ድራይቭ አለው። የአንዳንድ ሰው ደግሞ አቋሙ ብዙም አይደለም፣ ግን ደግሞ ፍሌክስብል ነው። እንደዛኛው ግትር አይሆንም። ስለዚህ የስብዕና ገጽታዎች ልክ እንደ መልክ ብዙ ናቸው። ሰዎች ስላወቁ ስብዕናቸውን ላያሸንፉ ይችላሉ፣ ስላወቁ ባህልን ላያሸንፉ ይችላሉ። ሶስተኛው ደግሞ ለምሳሌ አስተዳደግ ነው። ከልጅነት ጀምሮ የምናድግበት አስተዳደግ በጣም የተለያየ ነው። የምንሰማው ነገር፣ ቤተሰባችን የሚሰጠን ነገር፣ ከጓደኞቻችን የምናገኘው። ስለዚህ በአጠቃላይ አስተዳደግ ውስጥ የሚገባው ምንድነው? ፓስት ኤክስፒሪየንስ ነው። ከኋላ ይዘን የመጣ ነው ልምድ። አንዳንዴ መረጃ በልምድ አይን ደካማ ነው። አንዳንድ ሰው ኤክስፒሪየንሱን ነው የሚያምነው ወይንስ መረጃ ነው ስትይ በአእምሮ ራሽናሊቲ ወይም ደግሞ በምክንያት ሌቭል መረጃ ሊያሸንፍ ይችላል። ለምሳሌ ማጨስ የሳምባ ካንሰር ያመጣል። ማጨስ የሳምባ ህመሞችን በአጠቃላይ ጨጓራን ጨምሮ ብዙ ህመሞች ያጋልጣል። ይህንን የሚክድ ሰው ብዙ አታገኝ። ግን ለምሳሌ ይህንን የሚያውቅ ሰው የሲጋራ ፋብሪካ ባለቤት ከሆነ ሲጋራ ይዘጋ አይልም። ኢንተረስት ደግሞ አለ። የሰው ልጅ ጥቅምና ፍላጎት የሚባል ነገር አለ። ያ በጣም ገዢ ነገር ነው። ይሄ በዚህ ላይ ብቻ አይደለም። ሰዎች ውስጣቸው በሚፈጠረው ዲዛየር አንድ ነገር መሻት፣ ኢንተረስት እና ፍላጎት ምክንያት የሚያውቁትን ነገር አፈርድ የሚያስገብተው የሚፈልጉትንና የሚመኙትን የሚሹትን ነገር ይሄ ከባድ ነው። ከዛ ስሜት ደግሞ አለ። የሰው ልጅ ኢሞሽን ከልጅነት እስክንሞት ድረስ ምሳሌ የተናደደ ሰው ጨዋ ሆኖ እያለ መሳደብ መጥፎ ነው ብሎ ሲናደድ ግን እንክት አድርጎ ይሳደባል እና እንደውም የማይጠበቅ ነገር ይወጣል፣ ይደባደባል፣ ይገላል ሰው። ያ ማለት እውቀቱ ፈቅዶለት አይደለም፣ ስሜቱ ግን ያይልበታል። ሌላ እንግዲህ የህሊና ዞን ደግሞ አለ። ሞራል ዴቨሎፕመንት የምንለው ሰው በሞራል በልጅነቱ ጀምሮ ራይት ሮንግ ወይም ስተትና ትክክል፣ ጉድ ኢቭል፣ በጎና ክፉ ምን እንደሆነ እየተማረ ያድጋል። ሳይማር ማደጉም ጨምሮ ወይም ደግሞ ምን ነው ክፉ የሚለው ምን ነው ደግ የሚለው። እነዚህ የህሊና ብስለቱ የህሊና እድገቱ አሁን ደግሞ ሞራል ኢንቴሊጀንስ ይባላል። ልክ ኮግኒቲቭ ኢንቴሊጀንስ አይኪው እንደምንለው ወይም ኢሞሽናል ኢንቴሊጀንስ ኢኪው ወይም እንደምንለው ይሄ ደግሞ ሞራል ኢንቴሊጀንስ አሁን በጣም በሰፊው እንትን እየተባለ ያለ ኮንሰፕት ነው። የህሊና ጥያቄም አለ። ሰው ባህሪውን አንዳንድ ጊዜ ከእውቀቱ ይልቅ
ህሊናው ይወስናል። ስለዚህ እነዚህን ነገሮች ብቻ አይደሉም። ከዚህም ላይ ጓደኝነት ለምሳሌ በጣም ትልቅ ተጽዕኖ አለው አይደለ? ለምሳሌ የሆነ እድሜ ላይ ከጓደኛ በላይ ፓወርፉል የሆነ ነገር የለም። እንደዚህ እያልን ስንመጣ እውቀት የምንለው ወይም ደግሞ መረጃ የምንለው ነገር በጣም እየከሳ ይመጣና መጨረሻ ላይ ሊጠቅም ይችላል። ለዚህ ነው በጣም አዋቂ የሆኑ ሰዎች ነሰሰሊ ባህሪያቸው ላይ ሙሉ ለሙሉ አይተረጎምም። ሌሎች ፋክተሮች ይገባሉ። አመለካከታቸውን መለወጥ አለ። ከአመለካከት በኋላ ደግሞ ድርጊትንና ባህሪን ለመቀየር ደግሞ ሌላ በጣም ፓወርፉል የሆነ ነገር ልክ በጋራ ባህል ኃይለኛ ተጽዕኖ እንዳለው በግል ደግሞ ልማድ ምሳሌ ሰው ሀቢት ፎርም ያደርጋል። ያንን ሀቢቱን እውቀት በቀላሉ አይቀይረው። እንደው ትንሽ እንኳን ሀቢታችንን ዞር ለማድረግ 21 ቀን ኮንስተንትሊ ያንን ነገር ማድረግ አለብን። አዲስ ሀቢት ለመፍጠር ነው። ባለ አዲስ ልማድ ለመሆን 21 ቀን ይባላል። 21 ቀን ኮንሲስተንትሊ ካረግሽ ያን አዲስ ባህል ሰውነትሽ መቀበል ይጀምራል። ግን አንድ ነገር ማስተር ለማድረግ እና ውስጥሽ ለማዋሃድ 10,000 ሰዓት ነው የሚባለው። ይሄ እንግዲህ ሙዚቃ መሳሪያ ለመልመድ ብቻ ሳይሆን ከአንድ ሰው ምንድነው አሁን እኛ ለአዲስ ባህሪ 10,000 ሰዓት በጣም ብዙ ነው። በቀን 10 ሰዓት ብዙ ነው አይደል? በቀን 10 ሰዓት ካጠፋሽ 3 ዓመት ይፈጃል። በየቀኑ እያረግሽው ማለት በቀን 5 ሰዓት 6 ዓመት ይፈጃል። በቀን 1 ሰዓት ለሚያደርግ ግን 30 ዓመት ይፈጅበታል ያን አንድ ነገር ማስተር ለማድረግ። ለዚህ ነው ሁሉም ሰው ሙዚቀኛ፣ ሁሉም ሰው ሰዓሊ፣ ሁሉም ሰው የሆነ ነገር ላይ ጎበዝም አይሆንም። እንግዲህ በ21 ቀን እና በ10,000 ሰዓት ወይም በ3 ዓመት መካከል በጣም ሰፊ ጊዜ አለ። ስለዚህ ጠያቂያችን እንዳሉት ነገር ይሄ መረጃ ወይም ይህን መረዳት ማግኘት ኢምፖርታንት ነው። እንግዲህ ታዲያ ምን እናርግን ተወይ ሲባል አይደለም፣ ሁለንተናዊ እድገት ላይ ነው ማተኮር ያለብን። እውቀት ብቻውን አመለካከትን ብሎም ባህሪን አይለውጥም። ህሊናችንን ማሳደግ አለብን። ሪሌሽንሽፖች፣ ፍሬንድሽፖቻችንን ቼክ ማድረግ አለብን። እምነታችንን፣ እሴቶችን፣ ሞራል ቫሊዎቻችን ማለት ነው ቼክ ማድረግ፣ ልማዶቻችንን ቼክ ማድረግ አለብን። ባህላችንን ቼክ፣ ቅድም የዘረዘርኳቸው የማይለወጡ ነገሮች አሉ። ለምሳሌ ስብዕና አይለወጥም። ለምን? እንደ መልካችን ነው። ሰው ግን ያው ሜካፕም አድርጎ የሆነ ነገር አድርጎ ትንሽ ዛሬ ሌላ ሰው መስለሃል ወይ መስለሻል ይባላል አይደል? ልክ እንደዛ ስብዕና ላይ ትንሽ ለውጥ ማምጣት ይቻላል። ግን ስብዕና አደኮር ግን አይለወጥም የውስጥ መልካችን ስለሆነ። ግን ሰው ይሄንን ሁሉ ሆኖ አልተወለደም። ከጊዜ በኋላ በተለያየ መንገድ አንድም አኳየር ያደረገው ያዳበረው፣ ሁለትም ከውስጡ ተደብቆ ሆኖ እድሉን ስላገኘ የተገለጠ ማንነቱ ነው። ስለዚህ ሳምሃው ሲወለድ ይሄን ሁሉ ካልሆነ በሂደት ከሆነ ወደዚህ ሆነው የመለወጥ ተስፋ ይሰጣል። እሱ ዲፔንዲንግ ኦን የምናደርጋቸው እና የማናደርጋቸው ነገሮች ህይወታችን ወደሆነ አቅጣጫ ይሄዳል። ለምሳሌ ጓደኛ ብትለውጭ ባህርሽ ይለወጣል። እውቀት የምትሰበስቢበትን መንገድ ንባብን ጨምሮ መንፈሳዊ ፕራክቲሶችን ብታደርጊ የመሳሰሉ ነገሮችን ኢንቴንሽናሊ መኖር ብትጀምሪ፣ ስትሳሳች ራስሽን አካውንታብል ብታደርጊ ተጠያቂነት ይቀየራል። ስለዚህ አእምሯችን ልክ እንደ ሰውነታችን ነው። አንደኛ የሚመገበውን ምግብ ነው የሚመስለው። ስለዚህ የሀሳብ ምግብ ከየት ነው አምጥተን የምንመገበው? ማነው ከማጋ ነው ሼር አድርገን? ሁለተኛው ግን ሰውነት ዝም ብሎ ቢበላ ቁጭ ብሎ ጥሩ ሰውነት ሆኖ አያድግም አይደል? ኦቢሲቲ የሚባል ነገር አለ። ከሆነው በላይ ወፍሮ መገኘት። ባይበላም ደግሞ ስታርቬሽን ወይም ደግሞ መክሳትና ደግሞ በአጽም መቅረት አለ። ወይም ስታንቲንግ የምንለው መቀንጨር አለ ረጅም ጊዜ ሲሆን። ስለዚህ ማሳነስም ማብዛትም። ግን አንዳንድ ጊዜ ደግሞ የተመገበ ምግብ ብትበይስ ምግቡ አንድ ቀን እንኳን ቢሆን በመመረዙ ምክንያት እስከ ሞት ሊያደርስ ይችላል። ሁል ጊዜ በቆሎ ቢበላስ አንድ ሰው ላይርበው ይችላል። ግን ያልበላቸው ምግቦች መታየት ይጀምራሉ። ዛሬ ከነጋ አዮዲን በልተሻል እንዲህ ነው ግን ዛሬ ስላልበላሽ ምንም አትወጪ። ግን ለ5 ዓመት ባትበይ ይታወቃል። what happens ይሆናል። አዮዲን ጎይታ ነው። እዚህ ታይሮይድ ግላንድ አለ። ይሄ ያብጥና ትልቅ ይሆናል። ለምንድን ነው ጎይተሩ ወይም ታይሮይድ ግላንድሽ አዮዲን አምጪ ሲልሽ አንቺ የለም ስትዩ በቃ ባለው እንጠቀምና ለምንድን እንደግ ይላል፣ ያድጋል። ከሆነ ጊዜ በኋላ በጣም አብጦ ትልቅ ይሆናል። አሁን አዮዲን ጨው ውስጥ የሚገኝ ንጥረ ነገር ነው። ያው እኛ ምን በላው ምግብ ስላለ ነው። አንዳንድ አካባቢ ብትሄጂ የአዮዲን የሌለበት ቦታ ሰው ሁሉ ላይ አንገቱ ላይ ትልቅ ነገር ታያለሽ። ግን አዮዲን
ምንም ንጥረ ነገሩ ስትበይው ራሱ የሚገርም ወዲን ነው እያልን አንበላ። ልክ እንደዚህ አይነት ነገሮች አሉ ብዙ ሌሎችም ንጥረ ነገሮች ማንሳት እና በሰው ሀሳብ ውስጥም የሆነ የጎደለው ነገር ባህሪው ላይ ይንጸባረቃል፣ አመለካከቱ ላይ። ስለዚህ የተመጣጠነ መሆን አለበት፣ ንጹህና ያልተመረዘ ሀሳብ መሆን አለበት። ለምሳሌ አንድ ሰው በጣም ብልግና የበዛባቸውን ማቴሪያሎች ኮንሱም እያደረገ በመጽሐፍ ወይም በቪዲዮ መልክ ጨዋ እንዲሆን ከጠበቅሽ ኢምፖሲብል ነው። በቃ ያ ነገር ገብቶ ባህሪ መሆኑ አይቀርም ብሏል። አንዳንድ ሰው ለምሳሌ የሆኑ ምንም መንፈሳዊ ነገር አካባቢ ባይደርስ በሆነ ቦታ ላይ ሞራል ህይወቱ ላይ ይንጸባረቃል። እንደዚህ አይነት ነገሮች አሉ። ስለዚህ ወደ መጨረሻ ጥያቄ ላይ እንዳነሱት እንዴት ነው የምንመርጠው? ንጹህ ነው ወይ? ባላንስድ ነው ወይ? በቂ ነው ወይ? ምግብ ካልጠገብን እናውቀዋለን። በቀን ዝም ብሎ ቴክስት እያነበቡ ማደግ አይቻልም። ሀስቢ እንደዛ አሁን ያነሳቸው ሀሳቦች አሉ። ለምሳሌ ሰው ባወቀው ነገር እና በሚኖረው ህይወት መሀል ጋፕ ሊፈጥሩ የሚችሉ ነገሮች ብለን አሁን በዚህ ውስጥ አንደኛው ጥያቄ ሊሆን የሚችለው የማስበው ክፍተቱን ሪያላይዝ ያደረግንባቸው ህይወታችን የሆኑ ቦታዎች አሉ ብለን ብናስብ እንዴት ነው ያንን ክፍተት ማጥበብ የምንችለው? መጀመሪያ ክፍተትን ለመረዳት አይ ቲንክ ሁሌ በራስ አንችልም። ሰዎችም ሊያሳዩን ይችላሉ። ምሳሌ ቁጡ የሆነ ሰው ደግ ሊሆን ይችላል፣ ሃርድ ወርከር ሊሆን ይችላል። ግን ቁጣ ነው ችግሩ። ስለዚህ ቁጣ ወደ ምንድን ነው የሚያደላው ሲባል የእውቀት ችግር ላይሆን ይችላል። የስሜት የኢሞሽናል ማቹሪቲ ኮንትሮል ችግር ነው። አንገር ማኔጅመንት የሚባል ነገር አለ። ነገር ቁጡ መሆኑን ማመን አለበት። ሁለተኛ ቁጡ በዛ ሌቭል ልክ አጥፊ መሆኑን መረዳት አለበት። ስለዚህ እርዳታ ማግኘት አለበት። ይሄ አሁን ከስሜት ጋር የተያዘ ስለሆነ ያ ስሜት በመገራት ቁጣን ሉዝ ማድረግ ሳይሆን ቁጣን አፕሮፕሬት እና ትክክለኛ በሆነ ጊዜና ሁኔታ ውስጥ መግለጽ መቻል፣ ሰውን በማይጎዳ መልክ መግለጽ የሚችል። ለምሳሌ አንዳንድ ሰው ገንዘብ መያዝ አይችል፣ በጣም አጥፊ ነው። አሁን ደግነት ተብሎ ከተያዘ ብዙ ዳሜጅ ሊያመጣ ይችላል። አንዳንድ ሰው ደግሞ ቆጣቢነቱ ብዙ ገንዘብ እንዲኖረ ያደርጋል። ግን በጣም ግሪዲ እና ስቲንጂ ወይም ደግሞ ስስታምና ስቁንቁን ከሆነ ገንዘቡ እየበዛ ሰውየው ግን ለራሱም ደስተኛ ሳይሆን ለቤተሰብ ኃላፊነት ላለበትም አሁን ይሄ ደግሞ የምንድን ነው እሱ ሞር ከስሜት ይልቅ የምንድነው እሱ የሞራል ኢሹ ይሆናል ማለት ነው። እና ችግርን አይደንቲፋይ ካደረጉ በኋላ አሁን አባካኙም ስቁንቁኑም መኒ ማኔጅመንት መማር አለበት ማለት ነው። ስለዚህ ለምሳሌ ሱስ ውስጥ ያለ ሰው አሁን ሞር ወደ ህመምም የማዘንበል ባህሪ ያለው የሞራልም ኤሌመንት አለው። እዚህ ደግሞ ሞር ሜዲካል ሳይኮሎጂካል እርዳታ ማግኘት አለው። ስለዚህ ለሁሉም አይነት የአስተሳሰብ የአመለካከት የባህሪ ችግር ሶሉሽኑ አንድ አይነት አይደለም። አንዳንድ ሰው ደግሞ ብዙ መረጃ የለውም። ወስኮን ሀገሪቱ ውስጥ ዓለም ላይ አካባቢው እንትን ብሎ በደመነፍስ የሚኖር ሰው አለ። ስለዚህ አብዛኛው ውሳኔ በመሰለኝና በቃ ደሳለኝ አይነት የሚባል አነጋገር አለና እንደዚህ አይነት ሰው ደግሞ ወቅታዊ ነገሮችን ማንበብ፣ ዜናዎችን፣ ፔሪዮዲካል በደንብ ከዓለም ጋራ መገናኘት ይገባዋል። አንዳንድ ሰው ደግሞ በሆነ ባልሆነው ክርክርና ግን ክርክሩ ጠብ ላይ ነው የሚያመዝነው። ሁለት ነገር ነው። አንደኛ የእውቀት እጦት ነው የሚሆነው። ሁለተኛ ግን የክርክር ክህሎት እጦት አለ። ሙግትን ከስሜት ውጭ ማድረግ አለ። ስለዚህ እንደዚህ አይነት ነገሮች እንግዲህ እንትን አለ። ሰውነታችን ላይ የሚንጸባረቁ ደግሞ የባህሪ ግድፈት ምልክቶች ሊኖሩ ይችላሉ። ያው አንድ ሰውነት ስላለን ያው እሱኑ ካልያዝ ነው ከዛ ሌላ የሚሰጠን የለም። እሱ ደግሞ የራሱ ዲስፕሊን አለው ማለት ነው። እንዳልኩ ኬዝ ባይ ኬዝ ለእያንዳንዱ ነገር የምናይበትም ደግሞ ፊክስ የምናደርግበትም መንገድ ሊለያይ ይችላል። ቅርብ ጊዜ የሆነ ስለ ኢሞሽናል ኢንቴሊጀንስ የአንድ ሰዓት አካባቢ ቴስት ኦንላይን ቴስት እየወሰድኩ ነበርና እንደውም አንድ በጣም የገረመኝ እንትን የጥያቄው ኔቸር እንዴት ነው? አንደኛው ጥያቄ ላይ የሆነ ሰው እንደዚህ አይነት ሁኔታ ውስጥ ቢሆን ምን ማድረግ አለበት ብሎ ከኤ እስከ ዲ መልስ ያመጣል። ከዛ ልክ ጥያቄውን ከተመለሰ በኋላ ሁለተኛው ልክ አንቺ እዚህ ቦታ ውስጥ ብትሆኚ ምን ታደርጊያለሽ የሚል ነው እና አንዳንዱ ጥያቄ ላይ ኖቲስ ማድረግ ጀመርኩ በራሴ መልሶች ላይ ያለውን ጋፕ። ማለት ምን ማድረግ እንዳለብኝ እኔ ሰንስ አውቃለሁ። እንትና እዚህ ቦታ ውስጥ ብትሆን ምን ታርግ ብሎ ሲያመጣው
ለመመለስ ኦነስት ሆኜ ለመመለስ ስሞክር አውቃለሁ ምን እንደሆነ ትክክለኛው መልስ። ከዛ ግን እኔ የማደርገው ደግሞ በዛ ሁኔታ ኮምፕሊትሊ ሌላ ሆኖ ያገኘሁበት እንትን ነበር እና አንዳንዱ ነገር ማወቅና መተግበር ያለው እንትን ይሄ በማወቅ ደረጃ ምን መደረግ እንዳለበት ለምን ምናምን የሚለውን ሪዝኒንጉን ሁሉ ሊገባን ይችላል። ከዛ ግን መሬት ማውረድ የሚለው ወይም ደግሞ ወደኛ ገጥሞን ፊት ለፊት ከዛ ነገር ጋር ስንገጣጠም ምን እናረጋለን የሚለው ደግሞ አንዳንዴ ልዩነት ይኖረዋል እና በራሴ በጣም አንድ ካየሁት እንትን ውስጥ ነው ይሄ። እንግዲህ ሶስተኛ ደረጃ አለው እሱ። አክቹዋሊ ያ ሁኔታ ደግሞ ቢያጋጥምሽ ከሁለተኛው መልስ የራቀ ሊሆን ይችላል ወይም የቀረበ አታውቂው። ያን ጊዜ ትሪገርድ የሚሆነው እውነቱ ሁኔታው ስለሆነ ማለት ነው። አሁን በኢሞሽናል ኢንቴሊጀንስ ወይም የስሜት አስተውሎት ላይ ቴስት ስታንዳርዳይዝድ የሆነ ሶፋር ብዙ የለም አሉ በሙከራ ላይ ያለው። አንዱ ትልቁ ችግር የመጀመሪያ ነገር ምን መደረግ አለበት የሚለው ጋር ታቂውት ይሆናል። ዳዳዝ ሚን ዩር ኢንቴሊጀንት። ይሄ ቴስት የሚያደርገው ኮግኒቲቭ ኢንቴሊጀንስሽን ነው፣ የመረጃ እውቀትሽን። አንተ ብትሆን ምን ታረጋለህ የሚለው ደግሞ የምታቂውን ነገር እያወቅሽ አይኔማ ብሆን መጥፎውን ነው የማረገው ለማለት ሞራል ኢንቴግሪቲ በጣም ሀይ እና ሰልፍ ኮንሽስነስ በጣም ሀይ መሆን አለበት። አብዛኛው ሰው ኦፍኮርስ ያንን ያልኩትን ነው የማረገው ይላል። ግን አንዲት እናት እንዲሁ እንትን ብለው ውሻ ነክሷቸው ውሻውን እንትን ብሎ ደማቸውን እያዘሩ መንገድ ላይ ብታገኝ ምን ታረጋለህ? አንስቼ ደማቸውን እንትን ብዬ ግምት ወስዳቸዋለሁ። ግን የስራ ኢንተርቪው እየሄድሽ ከሆነ ዱዳት አሁን ሌሎች አክቹዋሊ ሁኔታው ላይ ለዛ ብለሽ እሱን አቅደሽ ከቤት አትወጪም። ለምሳሌ ስታያቸው ከስራ ያባለረሽ አለቃ እናት ቢሆኑ ሌላው ሸፈጠር ያለች ወይስ አሉ ፋክተሮች። ህይወት ሪል ላይፍ እንዲጸድቶ አይመጣም። እንደ ወረቀቱ ላይ ጸድቶ ስለመጣ ነው። እሱም እንኳን አስቸግሮሻል አይደል በምታውቂውና ልታረጊ እንደምችል። ግን ደግሞ ሪል ላይፍ ላይ ሲመጣ ብዙ ፋክተሮች አሉ። ግን በዛ እንኳን በወረቀት እንኳን ውስጣችን በምናረገውና በምናውቀው መሀል ያለው ጋፕ ይታያል። አንዱ አይ ቲንክ ከዚህ ጋር አሁን ጠያቂያችንን በመሀል ለምሳሌ በሃይማኖት ውስጥ ወይም ደግሞ በመንፈሳዊ ሁኔታ ውስጥ ያሉም ሰዎች ብዙ ቅድም ሞራል ብለህ ያነሳቸውን በደንብ ሊገኝበት የሚችል ቦታ ላይ ራሱ ብዙ የሚያውቁ የተማሩ ሰዎች ያንን ሳያደርጉ ይገኛሉ የሚል ሀሳብ አለ። ከዚህ ጋር አይ ቲንክ ተያይዞ ልናነሳው የምንችለው ይሄ ሂፖክራሲ ተብሎ አሁን የምንናገረውና የምንኖረው መሀል ያለው ልዩነት አለመቻል አልፎ ይሄ ሌላውን ሰው የሚያስኮንን ሲሆን እንደዛ ትክክል ከሆነ አገላለጼ እሱን ምን ብለን መረዳት እንችላለን? በዚህ ውስጥ እንግዲህ ሂፖክራሲ የሚለው ቃሉ ሂፖክሪት ከሚለው ነው የመጣው፣ ግሪክ ነው። ሂፖክሪት ማለት ድራማ የሚሰራ አክተር ማለት ነው። ትክክለኛ ትርጉሙ ግብዝ ነው አማርኛው መሰለኝ። አክተሮች የራሳቸው ህይወት አላቸው። አክት ሲያደርጉ ግን ሪፕሬዘንት የሚያደርጉትን ሰው ነው የሚያደርጉት። እና እኛም ከቤት ስንወጣ ቤት ያለንን አክቲንግ ሮል እንቀይርና የምንሄደው ቤተ እምነት ውስጥ ከሆነ እግዚአብሔር እንደሚፈልገው እንቆያለን። ከዛ ደግሞ በጣም የልጅነት በጣም ሁሉንም ነገር ግልጽ የሆንሽ ጓደኛ ጋር ስቴጅ ደግሞ ያው ቤተ እምነት ሌላ ከገንዳ ኢቨን እንደሱ እያደረግሽ እያለሽ በጣም የስራ አለቃሽ ወይም ምናምን ቢመጡ ደግሞ ወዲያው ቀይር ብለሽ እኛ ራሳችሁ ቀኑን ሙሉ ስንለዋወጣለን እንደምንውለው ያው it's very difficult። ሂፖክሪትስ ግን ማለት ይሄንን ነገር በደንብ በቃ ለሌላውም በሚያሰናክል እና ደስ በማይል ደረጃ የሚያደርግ ግብዝነት አክቹዋሊ ሁሉንም ሰው ይኮንናል። እና እምነት ላይ ያሉ ሰዎች እምነት የሚያስተምሩ ወይም የእምነት መሪዎች እንደውም በቃ እኔ የምሰብከውን አድርጉ ማረገውን አታርጉ ብለው አይነት ስብከትም ይጨምሩበታል። በቃ ትምህርቱን ተከተሉ እንጂ እኔን አትከተሉ። ግን ይቻላል ወይ የሚለው ጥያቄ አለ። ሌላ ደግሞ አሁን ለምሳሌ አንድ አባት ሲጋራ እያጨሰ ለልጁ የሆነ ልጁ ያንን እና ወረቀት ውስጥ ጥጥ ምናምን ጠቅልሎ ሲያጨስ ቢያገኝ በጣም ይገርፈዋል። እና ልጁ እኮ ኦልሬዲ እንትን ብለዋል። እና የአባት ልጅ ውስጥ የሚፈጥረው ኮንፊውዥን ልጁ የሚለው ምንድነው አባቴ ለራሱ እያጨሰን የሚከለክለኝ ሊጎዳኝ ነው ብሎ ነው እንጂ ብዙ በኋላ ላይረዳ ይችላል። እንግዲህ ይህም አንዱ ሰዎች እንደውም ስለ ልጆች አንድ አባባል አለ። ልጆች
አልሰሙኝም ብለህ አትጨነቅ፣ ያዩኛል ብለህ ግን ተጠንቀቅ። ልጆች መስማት አይደለም ማየት ነው ትልቁ። ይህ ሰው ልጅ ባህሪ ነው። አሁን ለምሳሌ ቤተ እምነቶች ታክስ አይከፍሉም በአጠቃላይ ብዙ ሀገር፣ እኛም ሀገር ጨምሮ። ለምንድን ነው ተብሎ ሲጠየቅ መንግስት እግዚአብሔርን ፈርቶ አይደለም በአጠቃላይ ማለት ነው። መንግስት ታክስ የማያስከፍላቸው ከህፃን እስከ አዋቂ ከሙሉ የአገሩን ህዝብ ሞራል የሚያስተምሩና ግብረገብ የሚያስተምሩ መንግስት የማይችለውን ለስራም ቢል የማይችለውን ማንዴቱም የሌለውን ነገር ሳያስከፍሉ በነፃ ስለሚያስተምሩ አትሊስት ትንሽ እኔም ላዋጣ ብሎ ነው ታክስ የማይከፍለው። ይሄ ነው ፕሪሚሱ፣ እሱ ነው። መክፈል የለባቸው እኔም እስማማለሁ። መክፈል የለባቸው ነው የሚሰሩት ስራ አንደኛ ሳያስከፍሉ ነው። አሁን ግን ስታይ አክቹዋሊ ከበርገር በላይ ከፍለሽ ነው እንትን የምትዩ። የተከፈለው ገንዘብ የሚሄድበት ቦታ በየቦታው አሁን በየቤተ እምነቱ ከሌ መባል በማያስፈልግ ሌቭል እንኳን ሞራልን አስተምሮ ሌላውን ሰው ሞራሊ አፕራይት እና የተሻለ ዜጋ ለመፍጠር እነሱን ሳሁን ማን ሞራል ያስተምርልን ወደሚል ደረጃ እየደረስን ነው ያለ ነው። እንደውም አንዳንድ ሰዎች ታክስ መክፈል አለባቸው ይላሉ። ለምን እነሱ ለምን በዚህ ሌቭል ማህበረሰብ ሲገመግምሽ ምን አይነት ውድቀት እንደሆነ። ግን አሁንም ቢሆን ቤተ እምነቶችን ታክስ ማስከፈል አይደለም መፍትሄው። በማህበረሰብ እነዚህን የማህበረሰብ የጀርባ አጥንት የሆኑ ማህበረሰብ ቀጥ ብሎ ቆሞ እንዲሄድ የሚያደርጉ ተቋማትን እና መሪዎቻቸውን ተጠያቂ ማድረግ። መጽሐፍቶቹ ኦልሬዲ ቅዱሳት መጽሐፍቶቹ የበላይ ሆኖ ባለስልጣን ስለሆኑ በዛ መሰረት አካውንተብል በማድረግ ተሃድሶ ያስፈልጋቸዋል። ከትም እነዚህ ነገሮች ከፈራረሱ ሌላ ሞራልን በሚገባ ሊያስተምር ስልጣኑም ብቃቱም ያለው አይኖርም። ስቲል ቢበላሹም እንኳን እነሱን ማስተካከል ነው እንጂ እነሱን ማጥፋት መፍትሄ አይሆንም። ምክንያቱም እነሱን ያጠፉ ሀገሮች አሉ። ኮሚኒዝም ላይ አይተነዋል። የተለያየ ሀገሮች ውስጥ አድርገው ግን የተፈጠረው ነገር ሶሉሽን አልሆነም እና አሁን እነዛ ሀገሮች ያንን ነገር መልሰው ለመገንባት እየሞከሩ ነው። እና አንዳንድ ሰዎች ለፈጣሪም ይሁን ለሃይማኖት ባላቸው ጥላቻ ይህንን ነገር የሁሉ ክፋት ምንጭ አድርገው ለማሳየት ይሞክራሉ። ግን የሰው ልጅ ያለ ሃይማኖትም ያን ያህል ጥሩ ሰው አይደለም። ሃይማኖት አይደለም ክፉ ያደረገው። ግን ሃይማኖትም ይሁን የሞራል ትምህርቶች በትክክል ከተተገበሩና ከተሰጡ አክቹዋሊ ቅድም ጠያቂያችን ላነሱት ከአስተሳሰብ ወደ ባህሪ አስተሳሰብና ባህሪን ለማስታረቅ ወሳኝ ድልድይ ናቸው ብዙ ሰው ጋር። ለዚህ ነው አንዳንድ የድሮ ሰው ያልተማረ ሆኖ እንኳን ግብረገቡና ሞራሉ ጠንካራ ከሆነ ከተማረ ከሚያውቀው ሰው ይልቅ ባህሪው ሞር የተገራ ሞር ተገቢ ነው። ስለዚህ ይሄ ጋፕ ሰማው ማህበረሰብ ላይ ስለሚታይ አሁን እውቀት ያን ያህል የመልካም ባህሪ ምንጭ እንዳልሆነ አንዳንዴ የክፉ ባህሪ አሁን ለምሳሌ ሁለት ፊዚሲስቶች የፊዚክስ ሊቆች የኒውክሌር ፊዚክስ ሊቆች ኒውክሌር ፊዚክሱን አንራቭል አድርገው ቢሰሩ ቦምብ ነው የሚሰሩልን። ኤሌክትሪክ የሚለውን የሚወስነው ፒኤችዲያቸው አይደለም ሞራል ቫሊዩዋቸው ነው አይደል? በቃ መግደልና ማጥፋት በጦርነት የሚያምነው ቦምብ ያደርገዋል፣ እውቀቱ አለው። ለዛኛው ደግሞ ኤሌክትሪክ ኃይል ማመንጫ ለሆስፒታል ለምናምን ብሎ ብዙ ለመድኃኒት ሊውል ይችላል አለ። ስለዚህ አልቲሜትሊ እውቀታችን ምን እንደምንሰራ ነው እንጂ የሚወስነው ለምን እንደምንሰራ ግን የሚወስነው ሞራል እና በዚህ ላይ ትንሽ መጨመር ያለበት ከእውቀት ባሻገር ደግሞ ክህሎት ይባላል። አንዳንድ ሰው ክህሎት የሚጠይቁ ነገሮች ላይ ስለማይፈልግ ወይም ስለማያውቅ ሳይሆን አይችልም፣ ክህሎት እጁ አልተማረም እንዴት የሚለውን ነገር ማለት ነው። አንዳንድ ሰው ብዙ ገንዘብ አለው ግን ለድሆች ቤት ሰርቶ ድሆቹን ሰብስቦ ገንዘቡን እንትን አድርጎ አዛውንቶችን ህፃናትን ለመርዳት ልቡ ስለሌለው አይደለም፣ ገንዘቡም ስለሌለው አይደለም። ግን ያ እውቀት ብቻ ሳይሆን ክህሎት ይጠይቃል። ለዚህ ነው አንዳንዴ ባህሪ የመጨረሻው ሊሚቴሽናችን ክህሎትም ሊሆን ይችላል ወይም ደግሞ መቻል ማለት ነው።